አብይ አህመድ የሚባለው ሰውዬ ኦሮሞ በጣም ጥሩ ጓደኞች አሉኝ። እነሱን እንኳን አይወክልም እና እባክህ ከኢትዮጵያ አናት ላይ ውረድ። ሀገሪቱ ያንድ ቡድን ወይም ግለሰብ ርስት አይደለችም። ይህ ድምጽ የፖለቲከኞች የፓርላማ ጩኸት አይደለም። ይህ ድምጽ የጦር አበጋዞች ዛቻም አይደለም። ይህ ድምጽ የፌዴሬሽን ምክር ቤት ድምጽም አይደለም። ይህ ድምጽ የሃይማኖት አባቶች ድምጽ አይደለም። ይህ ድምጽ የጳጳሳት የሼኮችና የፓስተሮች ድምጽም አይደለም። ይህ ድምጽ የህዝብን የልብ ትርታ በዜማና በቅኔ ያዋህደው ከሚያቀርቡ የጥበብ ሰዎች አንደበት የተፈናጠረ የዘመናችን ሕያው ማስተጋባት ነው። ድምጹ በክራር የተቃኘ ብቻ አይደለም። ድምጹ በጊታር የተቃኘ ድምጽ ብቻም አይደለም። ድምጹ ሳክስፎን አምባሰል እየተጫወተለት የወጣ ድምጽም አይደለም። ድምጹ የጦርነት፣ የስደት፣ የረሃብና የርዛት ሲቃዎች ያጀቡት ማህበራዊ እውነታን ያዘለ የአርቲስቶች ድምጽ ነው። ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ያንን ኢትዮርካ የተሰኘ ጉድኛ አልበም አምጦ ከወለደ በኋላ የኢትዮጵያ የጥበብ ምህዳር በዝምታ አላለፈውም። ያ በለውጥ ስም የመጣው የጠቅላይ ሚኒስትር አብይ አህመድ አስተዳደር ያመጣዋል ተብሎ የታሰበው ተስፋ መልክና ቅርጹን ቀይሮ ሀገሪቱን ወደ አንድ ማዕከል የተጠራቀመ የስልጣን ጉዞ ሲያስገባት ጥበብ ዝም ማለት የቻለች አይመስልም። ቴዲ አፍሮ ያቀጣጠለውን የጥያቄና የእውነት ሻማ ተከትለው እነሆ በርካታ አርቲስቶች ድምጻቸውን እያሰሙ ናቸው። ወገንተኝነታቸውንም ከፖለቲካው ኃይል ይልቅ መከራ ከሚበቀለውና ከሚያነባው ህዝብ ወገን አድርገዋል። መሰረታዊ የስርዓት ለውጥ ያስፈልጋል ብለው በድፍረት ከሚሞግቱ አርቲስቶች መካከል የህዝብ ልጅ የሆነው ድምጻዊ እየተሽማሙና አንጀት አሪስ ዘማዎችን የሚያቀነቅነው ተመስገን ገብረ እግዚአብሔርና ሌሎችም የጥበብ ሰዎች ይገኙበታል። በተጨባጭ ዛሬ ላይ ፖለቲካዊ ስርዓቱ እንደ ካሙዙ ካሳና ቬል ሙሉጌታ ካሉ የመንግስት ትርክት ከሚያስተጋቡ ባለሙያዎች በቀር የሌላውን ነጻ አርቲስት የኪነት አድማስ ለማጥበብ እየሞከረ መሆኑ ይነገራል። ስርዓቱ የጦር ትጥቅን መፍታት ቢችልም የዜማን ትጥቅ የህዝብን ልብና የጥበብን ኃይል ዝም ብሎ ለመፍታት የደፈረ አይመስልም። ይልቁንም ነጻ ጥበብን በህግ ማዕቀፍ፣ ዜማን በስር ቅኔን ደግሞ በጸጥታ ኃይሎች ማስፈራራት እየተሞከረ መሆኑ በሰፊው ይተቻል። የድምጻዊ ስቱዲዮ ሲሰበር ረዳትና አማካሪዎቹም ወደ እስር ቤት ሲወረወሩ ዓላማው አንድና አንድ እንደሆነ ታዛቢዎች ይገልጻሉ። ኪነትን ማኮላሸት። እንዲያም ቢሆን ታሪክ መሰል ተግባራትን መዝግቦ ዘመንን አሻግሯልና የተያዘው ያፈና መንገድ አዋጭ አይመስልም። ኪነትና የመንግስታዊ ስርዓት ሲጋጩ መጨረሻው ምንድነው? ይህ ጥያቄም የዘመናችን አንገብጋቢ ጉዳይ ሆኗል። በጣም ተዋደው ተከባብረው ያሳደጉን አባቶቻችን ከየት ነው የመጣው፣ እንዴት ነህ፣ ማነህ ሳንባባል ያደገን ሰዎች ነን። እኔ ያደኩበት ማህበረሰብ እንደዛ ነው። ሁላችንም እንደዛ ነው ያደግነውና አሁን ምን ሆነ መሰላችሁ? የብሔር ነገር ምናምን እንደዚህ እኔ በእውነት ነው የምነግራችሁ። እንዴት እንዳያችሁት አላቅም። አብይ አህመድ የሚባለው ሰውዬ ኦሮሞ በጣም ጥሩ ጓደኞች አሉኝ። እነሱን እንኳን አይወክልም እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ይሄንን ማስተላለፍ ስለፈለኩኝ ነው። ወደ ኋላ መለስ ብለን የታሪክ ማህደርን ስንገልጥ የሰው ልጅ ነፍስ ከባዶነትና ከጨለማ የሚታደገው እውነተኛ የውበትና የፍቅር ኃይል መሆኑን እንረዳለን። ታላቁ ሩሲያዊ ስነልቦናና የፍልስፍና ጸሐፊ ፊዮዶር ዶስቶቭስኪ በአንድ ወቅት ውበትን ዓለምን ያድናል እንዳለው ማዕከላዊ ቁጥጥርን የሚያበዙ ስርዓቶች ደግሞ ሁልጊዜም ነጻ ውበትንና ጥበብን ይፈራሉ። በሶቪየት ህብረት ዘመን ገጣሚያን ሲታሰሩ፣ በቺሊ የፒቼኖታ አገዛዝ ቪክቶር ሃራ የተባለውን ድምጻዊ ጣቶች ሰብሮ ሲገደል ስርዓቶቹ ያሸነፉ መስሏቸው ነበር። እኛም ሀገር ቢሆን ደርግ የጥበብ ሰዎችን ገደለ፣ አሳደደ። ነገር ግን በመጨረሻ ስርዓቱ እንደ ጉም ተኖ ሲጠፋ የጥበብ ሰዎች ግን ከትውልድ ወደ ትውልድ በክብር እየተሸጋገሩ ዛሬም አሉ። ጥበብ ዘላለማዊ፣ የፖለቲካ ስልጣን ደግሞ ኃላፊ ነው። ዛሬም የጸጥታ አካላት ስቱዲዮውን ሰብረው ጊታርና ክራር፣ ስፒከርና ጅምር ዜማዎችን፣ የግጥም ደብተሮችና ቅኔዎችን ቀስመው ወስደው ይሆናል። በእርግጥም አንድ አገዛዝ መውደቅ የሚጀምረው ታንኩ ሲማረክ ወይም ወታደሩ ሲበተን ብቻ አይደለም። ይልቁንም ባለቅኔው ብዕሩን ሲሰብን፣ ድምፃዊው ዜማውን ሲያጠናክርና የጥበብ ሰው ከህዝቡ ጋር ሆኖ ለስርዓቱ ጀርባውን ሲሰጠው ነው። ይህ የፖለቲካ ተንታኞች መላምት አይደለም። ይልቁንም የሰው ልጅ የዘመናት ታሪክ ተረክና የማያውላውል ማህበራዊ ህግ ነው። በዘመናችን የፖለቲካ ውል ውስጥ መሳሪያ ያነገበ፣ እስር ቤቶች የገነባና ሚዲያዎችን የተቆጣጠረ መንግስት አንዲት ስንኝን የክራር ጅማትን ወይም የቲያትር መድረክን ለምን አብዝቶ ይፈራል የሚለው ጥያቄ የብዙዎች እንቆቅልሽ ነው። ሆኖም ታሪክንና ተረክን ወደ ኋላ መለስ ብለን ስንመረምር ኪነት ወይም ጥበብና የፖለቲካ ስልጣን ያላቸውን ሰጣ ገባ በሚገባ እንረዳለን። የጥበብ ሰዎች ያንድን የማህበረሰብ የልብ ትርታ፣ ዝምታና ጩኸት አዋህደው የሚገልጹት የየዘመኑ የህሊና ዳኞች ናቸው። እነዚያ የጥበብ ዳኞች አንድን ስርዓት በቃህ ካሉት ያ ስርዓት በህዝብ ልቦና ውስጥ ቅቡልነቱን እንዳጣ ትልቁና ተጨባጩ ማሳያው ነው። ኪነት የተፋችውን ስርዓት መጨረሻው ምን ይሆናል ለሚለው ጥያቄም ዓለም አቀፋዊና ሀገራዊ የታሪክ ማህደሮች የሚሰጡት ምላሽ ተመሳሳይ ነው። የሞራልና
የተግባር ውድቀት። በ20ኛው መቶ ክፍለ ዘመን አጋማሽ የሶቪየት ህብረት አገዛዝ በሚሊዮን የሚቆጠር ጦር ኬጂቢ የተሰኘ እጅግ ጥብቅ የደህንነት መዋቅርና ዓለምን ሊያጠፋ የሚችል የኒውክሌር ጦር መሳሪያ ባለቤት ነበር። ሆኖም ስርዓቱ ሌሊት እንቅልፉን የሚያጣው በአሜሪካ ሚሳይሎች ሳይሆን እንደ አሌክሳንደር ሶልዠኒትሲን ባሉ ደራሲያንና እንደ አና አክማቶቫ ባሉ ባለቅኔዎች ነበር። ሶልዠኒትሲን ዘጉላግ አርኪፔላጎ በተሰኘ ስራው የስርዓቱን ከባድ አፈና በብዕሩ አጋለጠው። የዚያ ዘመን የሶቪየት ህብረት አስተዳደር ጸሐፊውን አሳደደው፣ መጽሐፎችንም አገዳቸው። እንዲያም ቢሆን የጥበብ ኃይል ማስር አልተቻለም። የጥበብ ሰዎች ድምፅ በድብቅ እየተባዛ የሩሲያን ህዝብ ስነልቦና ቀረጸው። በመጨረሻም የግዙፍ ኢምፓየር ያለ አንዲት ጥይት ተንኮታኩቶ ወደቀ። የታሪክ ምሁራን እንደሚያስረዱት የሶቪየት ህብረት መፍረስ የጀመረው ታንኮቿ ውጊያ ሲጀምሩ ሳይሆን የጥበብ ሰዎቿ ስርዓቱን በይፋ ሲነቅፉትና መቃወም ሲጀምሩት ነበር። ወደ አፍሪካ ስንመጣ ደግሞ የደቡብ አፍሪካው የአፓርታይድ ስርዓት ውድቀት የኪነት ኃይል በሚገባ የሚያመላክቱ ነው እናገኘዋለን። ዘረኛው ስርዓት ጥቁሮችን አግልሎ የፖለቲካ መሪዎችን እንደ ኔልሰን ማንዴላ ያሉትን በሮበን ደሴት ሲያስር አገዛዙ ያሸነፈ መስሎት ነበር። ነገር ግን ማዕበሉ የመጣው ካልታሰበ አቅጣጫ ነበር። ድምፃዊት ማሪያ ማኬቫና የጃዝ አቀንቃኙ ሂው ማሴኬላ ዜማዎቹንና ግጥሞቹን የትግል መሳሪያ ያደረጉት። የጥበብ ሰዎቹ አፓርታይድን የሚቃወም ድምፃቸውን በዓለም ዙሪያ ሲያስተጋቡ የደቡብ አፍሪካ ህዝብም ፍርሃቱን ሰብሮ ወጣ። አፓርታይድም የተንበረከከው በኢኮኖሚ ማዕቀብ ብቻ ሳይሆን ይልቁንም ኪነት በፈጠረችው የሞራል ልዕልናና የህዝብ መነቃቃት ፊት መቆም ስላቃተው ጭምር ሆነ። ወደ ኢትዮጵያ የፖለቲካና የጥበብ ታሪክ ስንመለስ ደግሞ የደርግ አገዛዝ ማብቂያ ይህንኑ ሀቅ የሚያረጋግጥ ሆኖ ይከሰታል። ደርግ በአፍሪካ ግዙፍ የተባለውን ጦር አደራጅቶ ሁሉንም ነገር ወደ ጦር ግንባር በሚል መፈክር ሀገርን ያመሰ ስርዓት ነበር። ይሁን እንጂ በ1980ዎቹ መገባደጃ ላይ የኢትዮጵያ የጥበብ ሰዎች፣ ደራሲያን፣ ተዋንያንና ድምፃውያን በስውርም ሆነ በይፋ በስርዓቱ ላይ ማመጽ ጀመሩ። በብሔራዊ ቲያትርና በሀገር ፍቅር መድረኮች ላይ የሚቀርቡት ተውኔቶች፣ በካሴት የሚሰራጩት ዜማዎች የህዝቡን ብሶትና የስርዓቱ ፀሐይ መግባት የሚጠቁሙ ትንቢታዊ ቅኔዎች ነበሩ። ደርግ የህዝብን ድጋፍ ያጣውና ሞራሉ የተሰበረው በጦር ሜዳ ከመሸነፉ አስቀድሞ በኪነ ጥበብ መድረክ ላይ በተደረገው የስነ ልቦና ውጊያ ጭምር ነበር። የጥበብ ሰዎቹ ስርዓቱን ሲነቅፉት የወታደሩም ሆነ የህዝቡ የትግል ሞራል አብሮ ተንኮታኮተ። ታዲያ ዛሬ ላይ አርቲስቶች፣ ድምፃውያን፣ ገጣሚያንና የኪነት ሰዎች ስለ ስርዓቱ ሀገሪቱ የሁለቱም እንጂ የአንድ ወገን አይደለችም ሲሉ ይህ ጩኸት ከምን ይመነጫል? መጨረሻውስ ምንድን ነው? እንደ ስነ ልቦናና የፖለቲካ ፈላስፎች ትንታኔ የጥበብ ሰው ከተራው የፖለቲከኛ የሚለየው የእውነት ኮምፓስ በመሆኑ ነው። ፖለቲከኛው ስልጣንን፣ ጥቅምንና ቡድን ሲያይ፣ አርቲስቱ ግን የህዝብን እንባ፣ የሀገርን ህልውናና የታሪክን ፍርድ ይመለከታል። ፖለቲካዊ ስርዓቶች የኪነት ሰዎችን ኪናዊ ትጥቅ ለማስፈታት፣ ለማሰር፣ ስቱዲዮ ለመስበርና ድምፃቸውን ለማፈን የሚሞክሩት ኪነት ያልተነገሩ እውነታዎችን አደባባይ ስለምታወጣባቸው ጭምር ነው። በማንኛውም ማህበረሰብ ውስጥ የጥበብ ሰዎች የፍርሃት ግንብ አፍርሰው አደባባይ ከወጡ ያ ማህበረሰብ ፍርሃቱን ጥሏል ማለት ነው። ማዕከላዊ ቁጥጥርን የሚሹ ስርዓቶች ደግሞ ህልውናቸው የተመሰረተው ህዝብን በጸጥታ በማስተዳደር ላይ ይሆናል። ኪነት ይህንን ፍርሃት ገፈፈ ማለት የስርዓቱ የሞራል የጀርባ አጥንት ተሰበረ እንደማለት ይቆጠራል። ኪነት የጊዜና የቦታ ገደብ የላትም። የፖለቲካ መሪዎች ዲስኩር በቴሌቪዥን መስኮት ብቻ ሲቀር፣ የአርቲስቶቹ ዜማ ግን በየቤቱ፣ በየታክሲው፣ በየስልኩና በየሰው ስነ ልቦና ውስጥ ጭምር ይዘመራል። የጸጥታ አካላት የጥበብን ሰው አካላዊ እንቅስቃሴ ሊገድቡ ይችላሉ። የፈጠረውን ማዕበልና የህዝብ መነቃቃት ግን ምንም አይነት መዋቅር ሊያስቆመው አይችልም። ኪነት የገፋችው አርቲስቶች የጠሉትና የጥበብ መድረክ ያወገዘው አስተዳደር በታሪክ ፊት በጽኑ የሚፈተን ነው። ምንም እንኳን መንግስት የስንዴ ምርቱን፣ የኢኮኖሚ እድገቱንና የጦር ኃይሉን ስኬት እያቀረበ ቅቡልነቱን ለማሳየት ቢሞክርም ይህ ሪፖርት ህያው ከሆነ የጥበብና የህዝብ ስሜት ጋር በቀላሉ ሊወዳደር አይችልም። ታሪክ በግልጽ እንደመዘገበው ውበት፣ እውነትና ጥበብ ሁልጊዜም ከውጥረትና ካፈና በላይ ጸንተው ይቆማሉ። የኪነት ሰዎች በቃ ሲሉ የማህበረሰቡ ብሶትና የታሪክ መዛግብ ተስማምተዋል ማለት ይሆናል። ይህንን ጥልቅ የህዝብ የልብ ትርታ ማዳመጥ የተሳነው እንዲሁም ዜጎች በልዩነታቸው በማራራቅ ላይ የተመሰረተ የፖለቲካ መጨረሻውም የታሪክ ማህደር ውስጥ በጥያቄ ምልክትነት ስር መውደቅ ይሆናል። ህዝቦችን አንዱን ካንዱ ማራራቅና ማለየት የፖለቲካ ዕድሜን ለማራዘም ይረዳ ይሆናል እንጂ የሀገርን መሰረት ግን የሚያናጋ ነው። ቴዲ አፍሮ በልቡ ያሳተመውን ሲማሌ ዲዴ የሚለውን የፍቅርና የአንድነት ዜማ ግን ከህዝቡ ልብ ውስጥ ሰብሮ ማውጣት አይቻልም። የጌትሽ ማሞን ህዝባዊ ወገንተኝነት፣ የተመስገን ገብረ እግዚአብሔርን ሀገር ወዳድነት በእስር ቤት ግድግዳ ሊከልለው አይችልም። መንግስት አንዳንዶቹን በማስጠጋት የፈጠረው ልየታ ህዝቡን ስሜት አይቀይረውም። የዕለት ተዕለት ፖለቲከኛው በሚያፈርስበት፣ ጽንፈኛ አክቲቪስቱ በሚለያይበት ምድር ላይ ቴዎድሮስ ካሳሁን ዝምታውን ሰብሮ ብቅ ሲል ያ የጥል ግድግዳ በፍቅር መድረክ ፈረሰ። ቴዲ አፍሮ በግፍ ለተከደለው ሃጫሉ ሁንዴሳ ሳይቀር ዘፈነለት። ይህ የጥበብ ሚስጥር የፖለቲካውን መከፋፈል አክሽፎታል። በቀን 8 በ8ኛው ወር በ2018 ዓ.ም ከ8 ዓመት በኋላ ከቀኑ 8 ሰዓት ላይ ለህዝብ የደረሰው ኢትዮርክ ያለ ፖለቲካው ልሂቃን የጭንቀት ለህዝብ ደግሞ የተስፋ ዳስ ሆኗል። አልበሙ ለፖለቲካው ማህበረሰብ ጥልቅ መልእክት፣ ለኢትዮጵያውያኑ ማጽናኛ፣ ለአምባሳደሮችና ለዲፕሎማቶች ደግሞ ዓለም አቀፍ መነጋገሪያና የለውጥ ጅማሮ ሆኗል።
ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እስከ ጉምቱ ዲፕሎማት አምባሳደር ቲቦር ኔጌ ድረስ እየተሰማ እየተጋበዘም እየተተነተነም ነው። ድምፃዊው ፍቅርን ብዬ እንጂ የኔስ መታገሴን መችካገር ይበልጣል የኔስ አንድ ነፍሴ በማለት ለመርህ መቆሙን አቀንቅኖ ጸጥ ብሏል። ይህ ድምፅ ለቴዲ አፍሮ ብቻ አይደለም። ይህ ድምፅ የጌትሽ ማሞ የተመስገንና የሌሎች የሀገር ወዳድ የጋራ ድምፅ ነው። ሁሉም አለንልህ እያሉት ነው። መንግስት የስንዴ ምርቱን ወደ ውጭ እየላከ እድገቱንም በከፍተኛ ድርጅት እያስመዘገበ መሆኑን በሚገልጽበት የፖለቲካ ትርክት ውስጥ ድምፃዊው ጎህ ቢቀድና ምን ነው ይሄ ዘመን ባልኩን የምብራ ነው ጨክኖ በፍቅርሽ ራንችን መራቅ ማይቻል ነገር ነው እያለ የሀገሪቱ ሰላምና ህልውና እውነት በሆነ እያለ ይመኛል። ቴዲ አፍሮ መሬማ በተሰኘ ዜማው ውስጥ በየመን ሰና ጎዳናዎች ላይ የተረሱትን የጥንቶቹን ኢትዮጵያውያን ዘሮች ታሪክ ጠባሳ ይዞ ሲወጣ በሀገር ውስጥ ደግሞ ዜጎች በጦርነት ሰዓት እየተፈተኑ ነው። ድምፃዊው ጽዮን ሙሽራዬ ሲል ስለ ነገዋ ተስፋ ኢትዮጵያ ትንቢት ሲናገር፣ ፖለቲከኞቹ ግን በዛሬው የስልጣን ሽኩቻ ላይ ተጠምደዋል። ይህ ነው እንግዲህ ኪነትና ፖለቲካ የተጋጩበት መስመር። ኪነት ሀገርን ስትገነባ፣ ፖለቲካ ስልጣንን ያነግሳል። ኪነት ፍቅርን ስትሰብክ፣ የጸጥታ ኃይሉ ስቱዲዮ ይሰብራል። ከቴዲ አፍሮና ከአሁን ከተነሱ አርቲስቶች ምን እንማራለን የሚለው የዘመኑ ኢትዮጵያውያን በጠቅላላ ጥልቅ ጥያቄ ነው። ጥበብ ከግለሰብ ባለፈ ለሀገርና ለትውልድ የሚቆም ጽኑ መሰረት ነው። አርቲስቶቹ ራሱን መግታት፣ በውዝግብ ዘመን ዝምታ እንደ ትልቅ መሳሪያ መጠቀም፣ እናም ከንግግሩ በዘለለ ታላቁን ምስል ማየት ችሏል። በማንኛውም የታሪክ አጋጣሚ ነጻ ሀሳብን ያሰረ አርቲስትን ያሳደድና የህዝብን ድምጽ ያፈነ ስርዓት የፖለቲካ ህይወቱ አጭር ነው። ጥበብ የህዝብ ነፍስ ናት። ነፍስ ደግሞ በኃይል መግደል አይቻልም። እነ ጌትሽ ማሞና ተመስገን ገብረ እግዚአብሔር ከቴዲ አፍሮ ጎን በመቆም ሀገሪቱ የሁሉም ናት ሲሉ የተናገሩት የብዙሃኑን እውነት ነው። ስርዓቱ ጥቂቶችን አቅፎ ሌላውን በማግለል የጥበብን ማዕበል መግታት አይችልም። የጥበብ ኃይል እንደ ውቅያኖስ ነው። ማዕበሉን በእጅ ለመግታት መሞከር ከተፈጥሮ ጋር እንደ መጋጨት ይቆጠራል። የቴዎድሮስ ካሳሁን ኢትዮሪካና የሌሎች አርቲስቶች መነቃቃት የዚህች ሀገር የፖለቲካ አካሄድ መቀየር እንዳለበት የተነገረ ትልቅ ማሳሰቢያ ነው። የኋላው ከሌለ የለም የፊቱ እንደሚባለው ታሪክንና ባህልን እውነትንና ጥበብን ወደ ጎን የተወ ፖለቲካ በህዝብና በኪነት ማዕበል መገምገሙ የማይቀር የታሪክ ህግ ነው። እንዲያም ቢሆን የሰው ልጅ ታሪክ አውድማ ሁልጊዜም ሁለት ምርጫዎች ከፊት ለፊቱ ያስቀምጣል። አንደኛው በጊዜው የስልጣን እርካብ ላይ ተንጠልጥሎ የፖለቲካውን ሞቅታ ማድመቅ ሲሆን፣ ሁለተኛው ደግሞ ከህዝብ ጋር አብሮ ሆኖ የእውነት ሸክምን መሸከም ነው። ዛሬ በኢትዮጵያችን የኪነ ጥበብ ሰማይ ስር የሚታየው እውነታ ከዚህ የተለየ አይደለም። የመንግስት ሚዲያዎች የራሳቸውን መርህ ግብር የሚያምቁ አርቲስቶችን ሲያቀርቡ፣ ሌላው የጥበብ ማህበረሰብ ግን የህዝቡንም ባያበሰ ነው። ሆኖም ታሪክ በወርቅ ብዕሩ የሚመዘግበው ማንን ነው የተባለም እንደው የጊዜውን ፖለቲካ ያደመቁትን ሳይሆን የህዝብን ቁስል የጠገኑትን ይሆናል። ድምፃዊ ቴዎድሮስ ካሳሁን፣ ጌትሽ ማሞ፣ ተመስገን ገብረ እግዚአብሔርና መሰሎቻቸው የመረጡት መንገድ እውነትን የመናገር መንገድን ነው። እነዚህ አርቲስቶች ከፖለቲካው ጫጫታ ይልቅ የህዝብን ስሜት መርጠዋል። የጥበብ ሰው ትልቁ ሀብቱ ቁሳዊ ስኬቱ ሳይሆን ማታ ሲተኛ የሚሰማው ህሊና ያረፍቱ ነው። አስተዳድሩ እነዚህን ድምጾች ለማግለልና በስነ ልቦና ጫና ለማንበርከክ ቢሞክርም እውነታው ግን ሌላ ይሆናል። አርቲስቶቹ ይበልጥ ወደ ህዝብ ልብ ጠልቀው ገብተዋል። ህዝቡም ከጎናቸው ቆሟል። አንድ ጥልቅ ፍልስፍና ጥያቄ እንጠይቃለን። ጠንካራ የጸጥታ መዋቅር፣ ፖሊስና የሚዲያ ተቋማትን የሚያስተዳድር መንግስት ለምንድነው የአንድን አርቲስት የጊታር ክር የሚፈራው? ለምንድነው ባለቅኔው ብዕሩን ሲያነሳ ፖለቲካው የሚደነግጠው? ምክንያቱም እውነት ምንም ጠባቂ ያስፈልጋትም፣ ራሷን ትጠብቃለች። አርቲስቶቹ የያዙት ይህንን እውነታ ነው። ኃይል ስጋን ይገድባል፣ እስር ቤቶች እጅን ያስራሉ፣ ዜማና ቅኔ ግን ነፍስን ሰንጥቀው ይገባሉ። የፖለቲካው ዓለም የፈራው ይህንኑ የህሊና መነቃቃት ነው። የጥበብ ሰዎች ስራ የህዝቡን የተኛ ህሊና ቀስቅሶታል። ፖለቲከኞች በፈጠሩት የዘርና የመንደር አጥር ውስጥ ታጥሮ የነበረው ማህበረሰብ በጥበብ ክንፍ ተጭኖ አጥሩን እየዘለለው ነው። ይህ ደግሞ ልዩነትን እንደ ፖለቲካ መሳሪያ ለሚጠቀም አካሄድ ትልቅ ፈተና ይሆናል። ለዚህም ነው ጫናው የጠነከረው። ለዚህም ነው ስቱዲዮዎች እየተሰበሩ የሚገኙት። የቴዲ አፍሮን ስቱዲዮ ሰብሮ የድምፅ ማጉያዎች ቢወሰዱም የቴዲ አፍሮን ዜማ ድምፅና ቅኔ መውሰድ የሚቻል አይመስልም። የጥበብ ሰው ትልቁ ስቱዲዮ የተገጠመው 4 ማዕዘን ክፍል ውስጥ ሳይሆን በአድማጩ ልብ ውስጥ መሆኑን ነው። ቅኔዎቹና ዜማዎቹ ከመነጠቃቸው በፊት ቀድሞ በሚሊዮኖች አእምሮ ውስጥ ታትመዋል። መዘጋት የሚችለው በሩ እንጂ የተከፈተውን የህዝብ አእምሮ አይደለም። ቁሳቁስ መቀማት ይቻላል፣ ነገር ግን በህዝብ መንፈስ ውስጥ የተዘራውን የአንድነት የፍቅር እርሾ ማንም ሊያወጣው አይችልም። አርቲስቶቹ በዝምታቸው ውስጥ እንኳ ትልቅ ድምፅ እያስተጋቡ ናቸው። ዝምታቸው ራሱ መዝገበ ቃላት ሆኗል። በአደባባይ መድረክ ቢከለከሉም በየመንገዱ፣ በየታክሲው፣ በየቤቱና በየሰልኩ ላይ ያሉት የጥበብ መድረኮች አሁንም የነሱ ናቸው። ታሪክ ወደ ኋላ አይጓዝም። ነጻ ኪነትን የተጋፋ ስርዓት መጨረሻው ከባድ መሆኑን የዓለም ታሪክ ይመሰክራል። የፈረንሳይ አብዮት ያቀጣጠሉት ፈላስፎችና ጸሐፊያን፣ የሩሲያን የለውጥ ማዕበል የመሩት ገጣሚያን፣ የደቡብ አፍሪካን አፓርታይድ ያንበረከኩት የሙዚቃ ሰዎች ሁሉም የሚያሳዩት አንድ እውነት አላቸው። በመጨረሻ ጥበብና እውነት ታሸንፋለች። የኢትዮጵያ ዕጣ ፈንታ ከዚህ የሚለይ አይሆንም። የፖለቲካ ስልጣን ጊዜያዊ መሆኑን ዘንግተው ሀገርን በአንድ አቅጣጫ ብቻ ለመቅረጽ ለሚሞክሩ አካላት ከፊት ለፊታቸው የተገተረው ትልቁ ተራራ ኪነት ሆኖባቸዋል። ለሃጫሉ ሁንዴሳ የተዘፈነው ሲማሌ ዲዴም ሆነ ለየመኗ መሬማ የተላከው የናፍቆት ዜማ
ወይም ጽዮን ሙሽራ የተባለው የነገ ተስፋ ትንቢት ሁሉም የሚያመላክቱት መምጣቱ የማይቀረውን ሰላምና መፍትሄ ነው። ስርዓቱ አርቲስቶችን በማሳደድ ያተረፈው ነገር ቢኖር ለህዝቡ እውነተኛ የጥበብ ሰዎችን አጣርቶ ማሳየቱ ብቻ ነው። የእኛን አበቃን፣ የእናንተን ጻፉልን። ሰናይ ጊዜ ተመኘን። በዚሁ እንሰናበታለን።